ትክክለኛ ውሳኔ ነው የወሰንሽው። በአሁኑ ውሳኔሽን እደግፋለሁ። ምክንያቱም አንድ ወንድ የድሮ ኤክሱ መታ ካሁኑ ህይወቱ ጋር ለዛውም ቤቱ ድረስ ገብታ ትኑር ችግር የለውም ተረጁ ልልሽ አልችልም በጭራሽ ማለት ነው። ይሄንን የሚደግፍ ሰው ካለ እኔ ጤነኛ ነው ብዬ ራሱ አላስብም። እውነት ለመናገር እንዴ እንኳን አይደለም ቤቴ መታ ልትኖር ይቅርና ማለት ነው መንገድ ላይ እንኳን እንጃ ተገናኝተው እንደዚህ ሰላም ሲባባሉ ብታው ደስታ አይሰማችሁም፣ ይደብራቸዋል። እና ይሄ ማንም ማለት በተለይ እኛ ጋር ኢትዮጵያ እንደዚህ አይነት ነገር አልተለመደም። ጭራሽ የማይሆን ነገር ነው። ጭራሽ ማለት ነው እንዴ የማይሆን ነገር ነው። ስለዚህ እኔ በዛሬ ውሳኔሽ ደጋፊሽ ነኝ። ትክክለኛ ውሳኔ ነው የወሰንሽው። እንደዚህ ቁርጥ አድርገሽ አስረግጠሽ የመጨረሻ ውሳኔሽን ካልነገርሽው ብሩኬ አሁን ላይ እያደረገ ያለው ነገር ለሱ ልክ መስሎት ሊታየው ይችላል፣ ግን ደግሞ ፍጹም ፍጹም ስህተት ነው። በፍጹም ማለት ነው። ጭራሽ ሌላ ጭራሽ እሱ አስተካክላለሁ እንደዚህ በቅርብ አድርጌ እውነቱን አወጣለሁ አስተካክላለሁ ብሎ ያሰበው ነገር አሁን እቺ ልጅ የብሩክ ልጅ እንዳልሆነች እኮ ሁላችንም እናውቃለን። ይህ ሀቅ ነው። ግን ደግሞ እሷ የእሱ ልጅ ያልሆነችውን ነዋ ልጅ ናት ያለችው። ግን ቤቱ ድረስ እዩን ይዟት ከመጣ እመኑኝ የምር ከሱ ልጅ ይኖራታል። ምክንያቱም በሆነ መንገድ አድርጋ ቤቱ ውስጥ የሆነ ነገር አጠጥታ የሆነ ነገር አድርጋ በቃ በእርግጠኝነት ሪል ከሱ ልጅ ይኖራታል ማለት ነው። ስለዚህ ብሩክ ቤት መታ እዩ ትኖራለች የሚለው ነገር ጭራሽ ማንም ሰው ሊቀበለው የማይችል ውሳኔ ነው። ሀይሚ ዛሬ ትክክል ናት። ግን ደግሞ ሀይሚዬ አንድ መመክርሽ ነገር አለ እንደ እህት ማለት ነው። ማለት የሰው ልጅ አብሮ ብዙ ነገር ያሳልፋል። በፍቅርም ሆነ በጓደኝነትም ሆነ ብዙ ነገር ሊያሳልፍ ይችላል። ሚስጥሩን ሊወራራ ይችላል። ግን በተጣላሽ ሰዓት ሚስጥር ብዙ ነገር አውጥቼ የሆነ ጊዜ ላይ አውጥቼ እናገራለሁ፣ አውጥቼ ዘረግፈዋለሁ፣ የደበኩትን የሆንኩለትን ያረኩለትን ይሄን አልቀበልሽም ሀይሚዬ። ይሄን ልክ አይደለም። በቃ አብራችሁ ባሳልፋችሁ ጊዜ ብዙ ነገር ሁናችሁ ሊሆን ይችላል። አንቺም ለሱ የከፈልሽው መስዋዕት ሊኖር ይችላል፣ እሱም ለአንቺ የከፈለው መስዋዕት ሊኖር ይችላል። ስለዚህ በቃ በውስጥሽ አስቀምጠሽ ታዩ። አንደኛ በእግዚአብሔርም ዘንድ ይሄ ነውር ነው፣ እንደ ሰውኛም ልክ አይደለም። ይሄ ምን ሚስጥር አውጥቶ መዘርግ በቃ ምንም አስፈላጊ አይደለም። ጥሩም ይሁን መጥፎም ነገር ይሁን ያ ነገር በቃ አንቺ ጋር ነው መቅረት ያለበት እንጂ በቃ ሲጀመር እናንተ አትለያዩም። ይሄ መቼም የማይሆን ነው። በቃ አትለያዩም። ምናልባት እሱም እውነት እንደሚኖረው እኮ እኛም እርግጠኛ ነን። ልጁ የብሩክ እንዳልሆነች እናውቃለን። እኛ ብሩክ ያናድደን ቤቴ አዲስ አበባ ወስጄ እኛ ጋር ትኖሪያለሽ የሚለው ውሳኔው ተቀባይነት የለውም 100% አንቀበለውም። ግን ደግሞ እውነት ይኖረዋል። እውነቱን ደግሞ ቤቱ ድረስ ይዞ መጥቶ ሳይሆን ወይዘሮ ኢየሩስን እዛው ባሉበት ቡታጅራ ይቀመጡ። በቃ እውነቱ እስከሚወጣ እሱም እናቱ ቤት ይቀመጥ፣ ሀይሚም እናቷ ቤት ትቀመጥ እና እውነቱ ይውጣ። እንዴ የግድ እዩ ጋር ያለው እውነት እንዲወጣ ወይ ደግሞ ብሩኬ ውስጥ ያለው እውነት እንዲወጣ እኮ ቤቱ ድረስ ይዞ መግባት የለበትም። ከፈለገ ከልጁ ናሙና መውሰድ ከፈለገ ደግሞ በቃ ትንሽ ከኔ ጋር ትቆይ ለአንድ 30 ደቂቃ ብሎ ከልጅቷ መውሰድ ያለበትን ነገር መውሰድ ይችላል እንጂ ቤቱ አስገብቶ አይደለም። በውሸት የዋሸችውን ሪል እንደ የባሰ ችግር ነው ብሩኬ። የባሰ የማትወጣው አዘቅት ውስጥ የማትወጣው ጨለማ ውስጥ የማትወጣው መከራ ውስጥ ነው የምትገባው። እንደውም የሀይሚ ውሳኔ የዛሬው ለአንተ ሊጠቅምህ ይችላል። መቼም ሀይሚን ትተህ እርግጠኛ ነኝ ኢየሩስን ይዘህ ወደ ቤትህ እንደማትሄድ ተስፋ አደርጋለሁ። እንደዛ ካደረግክ እንግዲህ በቃ ይሄ እስከ መጨረሻው ሀይሚን እንደምታጣት ነው። ሀይሚ አልሄድም ማለች ብለህ ቡታጅራ ሀይሚን ትታችሁ አንተ እንዳልከው ኢየሩስን ይዘህ ወደ አዲስ አበባ ወደ ቤትህ ከሄድክ እኔ አላቅም። አንተ ሲጀመርም ወደ ጸበል መሄድ ነው ያለብህ ብዬ ነው የማስበው። ልክ አይደለም። ምክንያቱም ይሄ ፍጹም እኔ እንጃ አላቅም። እንደውም ሀይሚ ጎበዝ ናት። እንደዚህ ጠንክራ ራሱ ወታ ቪዲዮ ለመስራት ማሰቧ ራሱ እኔ አላቅም። እኔ ቢሆን እግዚአብሔርን ነው ብላችሁ እንዴ አብዳለሁ። ይሄ በጣም ስሬስ የሆነ ነገር ነው። በጣም የሚያስጠላም ውሳኔ ነው እና ሀይሚዬ ውሳኔሽ ልክ ነው፣ ትክክል ነሽ።
መሆን የሌለበት ጭራሽም ሊታሰብ አይደለም መሆን ይቅርና ሊታሰብ የሌለበት ነገር ነው። በቃ እሱ ማለት ያለበት ያው ቤት ተከራይቼልሻለሁ ከኖርሽ ኑሪ፣ አይ የምትይ ከሆነ እንደፈለግሽ ውይ፣ ልጅቷ ስታርጋባት የብላ ትምጣ። በቃ ይሄ ነው የኔ የመጨረሻ ውሳኔ። ከዚህ በኋላ እኛ ወደ ቤታችን ልንሄድ ነው። ተከትለሽን ብትመጭ ቤቴ በራፍ ላይ ብደርሽ በህግ ነው የምጠይቅሽ። ከዛ በኋላ ህግ ይዳኘናል። ከዛ ህግ ሲዳኛቸው ደግሞ ልጅቷ የኔ አይደለችም ብሎ በህግ ልጅቷን ማስመርመር ይችላል። አይደለ እንዴ? ለምንድን ነው በትክክለኛው መንገድ መሄድ ስትችል ብሩኬ ለምንድን ነው ጥምዝምዝምዝምዝ ብለህ ራስህን ተጨንቀህ ተመልካችንም አስጨንቀህ ሀይሜንም አስጨንቀህ ጓደኞችንም አስጨንቀህ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። በጣም እኔ እንጃ አላውቅም፣ ምን እንደሆን ካላውቅም። እንዴ እኛ የምናውቀው ብሩኬ ይሄ አይደለም። ሁሌም የምወስነው ውሳኔ ልክ ነው ትላለህ። በቃ ስራም ከሆነ ወይ ለሀይሚ ንገራት፣ ስራ ነው በላት። እንዴ እዩ ናት የምታውቀው ሁሉንም ነገር። እዩማ ምንም ታውቃለች እንጂ ሁሉንም ነገር ታውቃለች። በቃ የሰው ልጅ አምጥታ ያንተ ልጅ ናት ያለች በሌስ ስበብ አንተ ጋር ለመሆን ፈልጋ ነው። ምን ይሄ እኮ ሁሉም ዓለም ያወቀው ነው። አለቀ። የሰው ልጅ የኔ ናት ብለህ አሜን ብለህ ተቀበልክ። የኔ ልጅ አይደለችም ብለህ መከራከርም እኮ የነበረብህ መጀመሪያም ነው። በህግ እኮ ተቀብለህ ማስመርመር ትችላለህ። ልጅህን ወደ ህግ መሄድ ትችላለህ። ህግ ጋር መሄድ ይሄን ያክል ለምን አስፈራህ አንተ? እሷ እሺ ፈቃደኛ ካልሆነች ድጋሚ ልጅቷን ሰጥታ ለማስመርመር በህግ መንገድ ሂደህ ልጅህን ማስመርመር ትችላለህ። ከዛ እውነቱን ማውጣት ትችላለህ። አንድ ቤት እንዴት ነው አንድ ቤት ይዘህ መተህ እውነታውን ልታወጣ የምትሞክረው? የማይሆን ነገር እኮ ነው። የባሰው ስብ ውስጥ መግባት ነው። እና እንደውም የሀይሚ የዛሬው ውሳኔ አንተን ታድጎሃል፣ ከመከራ ከስቃይ ከሌላ አዘቅጥ ታድገሃለች ሀይሚ ብዬ ነው የማስበው። እና ሀይሚዬ በቃ ተረጋጊና የሚሆነውን ነገር እይ። ውሳኔሽ የዛሬው ግን ልክ ነው። ምክንያቱም እንደዚህ ቁርጥ አድርገሽ ነገሮችን ወስነሽ ካልነገርሽው ብሩክ እየሄደበት ያለው መንገድ ጥሩ አይደለም። ነገም ቤታችሁ ውስጥ እችን ልጅ ይዛችሁ ሄዳችሁ ወይ አንቺን የሆነ ነገር አድርጋ ልታሳብድሽ ትችላለች፣ ወይ እሱን የሆነ ነገር አድርጋ የእውነት ልጅ ከብሩክ እንዲኖራት ታደርጋለች ማለት ነው። ስለዚህ አንድ ቤት ኧረ ይህንን ከባድ ነው፣ የምር ከባድ ነው። እና ተመልካች እንግዲህ ያው እናንተም ሀሳብ አስተያየታችሁን በኮሜንት እየሰጣችሁ መቼም ዛሬ ሀይሚ ውሳኔዋ ልክ አይደለም እንደማትሉ ተስፋ አደርጋለሁ። ምክንያቱም ልክ ነች። በቃ እንኳን ለሷ እኛ ለሰማ ነው ይሄን ውሳኔ ለሰማ ነው እንኳን በጣም ተናደናል፣ በጣም አዝነናል፣ በጣም ከፍቶናል። እንኳን አይደለም ባለቤቷ ፍቅረኛው ይቅርና ማለት ነው። ግን ደግሞ እዚህ ጋር ከአንድ ሰው ጋር ስትጣሉ ሚስጥር አወጣለሁ የሆንኩላትን ሲጀመር እዛ ጋር አንድ ሰው አብሮ በነበረበት ሰዓት ወዶ ፈቅዶ ነው አይደለ እንዴ መስዋዕት የሚከፍለው? ያን ሰው ስለምትወዱት ነው መስዋዕት። ከባድ መስዋዕት ልከፍሉ እኮ ትችላላችሁ። ግን ያንን ፈልጋችሁ ወዳችሁ ፈቃደኛ ሆናችሁ ለዛ ሰው ከጎኑ መሆን መስዋዕት መክፈል እስከፈለጋችሁ ድረስ በኋላ ላይ ስትጣሉ ግን ሚዲያ ላይ ወይም የሆነ ቦታ ላይ መታችሁ ወይም የሆነ ቦታ ሄዳችሁ ለሰው እንደዚህ አርጌላት፣ እንደዚህ አርጌለት፣ እንደዚህ ከፍዬላት የሚባል ነገር የለም። ነውር ነው። ፈጣሪም አይወደውም። እንደገና ደግሞ ነገ የሆነ አይታወቅም፣ ነገ አንድ ላይ ልትሆኑ ስለምትችሉ ለሀይሚ ብቻ አይደለም ለሁላችሁም ነው ይሄ ምክሬ። ድጋሚ የምትገናኙበትን መንገድ አታውቁም። ገብቷችኋል? ስትገናኙ ድጋሚ እናንተ ናችሁ የምትጸጸቱት፣ እናንተ ናችሁ የምታፍሩት፣ እናንተ ናችሁ የምትሳቀቁት። ያኔ እኮ እንደዚህ ብዬ የሰው በቃ ጥሩ አይደለም። ሀይሚዬ ይሄንን አድርሱልኝ። ምንም አይነት ነገር አብራችሁ ሆናችሁ ስላደረጋችሁት ነገር ስላሳለፋችሁት ጥሩ መጥፎም ነገር በቃ አቆሚ፣ አታውሪ። ምክንያቱም ነገ የሚሆነው አይታወቅም። ነገ አብራችሁ የምትቀጥሉ ልጆች ናችሁ። እንደማትለያዩ እኮ እርግጠኛ ነን። አሁን ንዴት ላይ ሆነሽ ነው፣ ስሜታዊ ሆነሽ ነው። ስለዚህ ነገ የሚጸጽትሽን ነገር እንዳታደርጊ አደራሽን። በትዕግስት ጠብቂ። ውሳኔሽ ልክ ነው፣ ግን ደግሞ በቃ ምንም አይነት መጥፎ ነገር አትናገሪ ሚዲያ ላይ ወተሽ ማለት ነው። አንቺን ነው የሚጎዳሽ ነገር። ገብቶሻል? አንዳንዴ ስሜታዊ ሆነን ተናደን አውጥተን የተፋናቸውን ቃላቶች መልሰን መዋጥ የማንችልበት ሁኔታ ነው። በቃ ብንጸጸትም ምን ብንልም ምንም በቃ
አንዴ የወጣ ነገር አይመለስም እና አንቺ እንዳትጸጸቺ አደራሽን ከዚህ ነገር ተቆጠቢ። በቃ ለፈጣሪ ስጪ። ከዛ ውጪ የሚሆነውን ደግሞ በትዕግስት መጠበቅ ነው። ብሩክ የሚያደርገውን እንግዲህ መጠበቅ ነው። እንግዲህ እንዳያቸዋቸው ተጨቃጭቀው ነው የተለያዩት። ግን ደግሞ እንደነገርኳችሁ ነው። ብሩኬ ጥሩ ስሜት ላይ አይደለም። በጣም ተከፍቷል። ፊቱ ሁሉ ያስታውቃል። ግን ደግሞ የፈለገ ይከፋ የፈለገ ይዘን እንጂ 2 ሴት አንድ ቤት ይዞ ይሄድ ብሎ ማንም ሰው ሊደግፍህ አይችልም። ብሩኬ እስከዛሬ ከጎንህ ነበርን። በቃ ማለት ሁለታችሁ እንዳትለያዩ በቃ እኔ እንጃ በአንድ መስመር ሆነን ስንጓዝ የነበርን ልጆች ናት። እስካሁንም በጭራሽ ብሩኬ ልጅ አይኖረውም፣ ሊኖረውም አይችልም። ተረዱት፣ እመኑት፣ እባካችሁ ታገሱ። እውነቱ እስከሚወጣ ብዙ ምንድን ነው የሚባለው? ከአንተ ጎን ሆነን ታግለናል፣ ከሀይሚ በተጨማሪ ማለት ነው። ግን የአሁኑ ውሳኔ በጣም እያዘንን ከጎን ልንሆን አንችልም። 2 ሴት ይዘህ ሄደ ቤት አንተ ልክ ነህ፣ እንደዛ አድርገህ ነው እውነቱ የሚወጣው፣ ብሩኬ ልክ ነህ ልንልህ አንችልም። በጣም ይቅርታ። በቃ ይሄን ነው የምልህ። እኔ ምንም ማለት የማይሆን ነገር ነው። እንደው ሌላ መንገድ ሌላ መፍትሄ ብትወስድ ይሻል ነበር። እዚሁ ቡታጅራ ሀይሚ እዚሁ ቡታጅራ እንቆይና ይህን ችግር ለአንዴና ለመጨረሻ ፈተን እንሂድ፣ ልጁም ይሄን አይደለም ብለህ ቁጭ አድርገህ ሀይሚን ብታወራትና እዛው ቡታጅራ እንድትቆዩ ብታሳምናት ይሻለን ነበረ፣ ለእሷም ለተመልካችም። ወደ አዲስ አበባ ይዘህ መተህ ሌላ ጣጣ፣ ሌላ ጦርነት፣ ሌላ መዘዝ፣ ሌላ እንዴ ጭራሽ ከሀይሚ ጋር እስከነ የሚያቆራርጥህ ነገር ነው የወሰንከው። የምር የምትወዳትና የምታፈቅራት ከሆነ ከዚህ ስሜት ውጣና ወደ ትክክለኛው መንገድ ብትሄድና ሳይረፍድብህ